ባሳለፍነው ጊዜ በርካታ ፋብሪካዎች በአቅርቦት ምክንያት ተዘግተው እንደነበረ እናስታውሳለን። ከተዘጉት ፋብሪካዎች መካከል ደግሞ የምግብ ማቀነባበሪያ ፋብሪካዎች ይገኙበታል። ከ7 ዓመታት ወዲህ ያለን አቅምን በመረዳት የስንዴ ልማትን በርብርብ በመሰራቱ እነዚህ ተዘግተው የነበሩ የምግብ ማቀነባበሪያ ፋብሪካዎች ወደ ስራ እንዲገቡ አዳዲስ የምግብ ማቀነባበሪያ ፋብሪካዎች ደግሞ ይህንን ዘርፍ እንዲቀላቀሉ ምክንያት ሆኗቸዋል። የስንዴ ምርት በተለይ ደግሞ ለፋብሪካዎች ምን ይዞ መጥቷል የሚለውን ደግሞ በዲና የምግብ ማቀነባበሪያ ፋብሪካ ጎራ ብለን የምንመለከተው ይሆናል። አብራችሁ ነው። እሺ እንግዲህ ፕሮሰሱን ከምንጀምርበት ሮ ማቴሪያሉ ወይም ጥሬ ዕቃው ዳምፕ ከሚደረግበት እንጀምራለን ማለት ነው ጉብኝታችንን። ከተለያየ አካባቢ የሚመጡ ስንዴዎች አሉ። ባህሪያቸው ሶፍት፣ ሰሚ ሃርድ እና ሃርድ የሚባል ለዳቦ፣ ለፓስታ፣ ለመኮሮኒ ለተለያየ አይነት ምርት መሆን የሚችል ስንዴ ከዚሁ ከሀገራችን ይመጣል። በሚመጣ ሰዓት መጀመሪያ ኳሊቲ ላይ ኢንስፔክሽን ነው የሚሰራው። ምን ይመስላል እስኪ የነበረውንና አሁን ያለውን ሁኔታ በንጽጽር ግለጭ። ከዛሬ 2 ዓመት 3 ዓመት በፊት የአቅርቦት ችግርም የኳሊቲ ኢሹም ነበረብን። አብዛኛው ጊዜ ለዳቦ የምንፈልገውን የስንዴ ባህሪ የያዘ ስንዴ ከዚሁ ከሀገራችን ውስጥ ለማግኘት አስቸጋሪ ነበር። በኳሊቲም በኩል የተሻለ ጥራት ያለው ምርት እየተመረተ አቬላቢሊቲውም በዛው ልክ የተሻለ ከ3ኛው ዓመት 2ኛው ዓመት ካምና ደግሞ ዘንድሮ የተሻለ ሆኖ ነው ያገኘነው። ምርታችንም ሳናቋርጥ እኛ ዓመቱ ሙሉ ማሽናችንን ተጠቅመን ምርት እንድናመርት የሆነበት አጋጣሚ ነው ማለት ነው። በዚህ ዓመት ያለው በባለፈውም ዓመት የተሻለ ነበረ። በንጽጽር ከጊዜ ወደ ጊዜ የተሻለ የስንዴ አቅርቦትና ጥራቱን የጠበቀ ስንዴ ወደ ፋብሪካችን እየመጣ ነው ማለት ነው። በስንዴ ምርት ላይ ከአመት አመት ያው የስንዴ አቅርቦት የጥራት ደረጃው እየተሻሻለ መምጣት በቀን በካፓሲቲው ሁለቱም ፋብሪካዎች ላይ በሁለቱም ላይ በካፓሲቲያቸው የማሽን ማምረት አቅሙ አብዛኛው ፐርሰንት የማምረት እድል ፈጥሮልናል። ለገበያ ለማቅረብ እድል የፈጠረበት ሁኔታ አለ። የድርጅቱንም ገቢ በዛው ልክ የሚያሻሽልበት ሁኔታ አለ እና የስንዴ ምርት መጀመሪያዎቹ አካባቢ የነበሩ ጥረቶች በየጊዜው በየአመቱ የመሻሻል ሂደቶች አሉ። ጥር የካቲት ላይ ሲዝኑ ነው ስንዴ የትኛውም አካባቢ ላይ ማቹር አድርጎ የሚደርስበት ሲዝን ነው። ከዛ አንድ ወር 2 ወር ደግሞ ጠብቀሽ ስንዴ ሲዝኑ ይቆምና በልግ የሚባለው ስንዴ ይመጣል ወይም በመስኖ የሚዘራው ስንዴ ይመጣል እና አንዳንዴ እንደዚህ በመስኖ የሚዘሩ ስንዴዎች ቻሌንጅ ያደርጉን የነበረው እርጥበት መጠናቸው ነው። የእርጥበት መጠናቸው ማቹር ሳያደርግ ሃርቨስት ስለሚደረጉ ከፍ ያለ ከደረጃው ከኢትዮጵያን ስታንዳርድም ከኛ ስታንዳርድም ከፍ ያለ ነበረ። አሁን ላይ ግን አግሪካልቸሩ ላይ በስፋት እየተሰራ ስለሆነ ማቹር አድርጎ በበልግም ቢሆን የሚዘራው ሲዝኑም ባይሆን ክረምት ባይሆንም የተዘራው የተሻለ ካራክተር ይዞ የሚመጣበት ሁኔታ አለ ማለት ነው። የተለያዩ ስራዎችን ሰርተን ስንዴው አቅርቦቱ አቬላቢሊቲውና ጥራቱ የተጠበቀ ከሆነ እኛም ከስተመሮቻችን በሚፈልጉት መልኩ በሚፈልጉት የስንዴ ጥራት መሰረት ተደራሽ እናደርጋለን ማለት ነው። ለገበያው ከፍ ወዳለ ደረጃ እንድንሄድ ኮንትራክት ፋርሚንግ መከተሉ የተሻለ ነው ብዬ አስባለሁ። ስንዴን በንቅናቄ ማልማት ከተጀመረ ወዲህ የመጣው አመርቂ ውጤት ምን ይመስላል? ግብርና ሚኒስቴር ለዚህ መልስ አለው። የመስኖ ስንዴ ልማቱ ወደ መኸርም ወደ በልግም ላይ ተጽዕኖ ፈጥሮ አንደኛ የምንሸፍነው መሬት ጨምሯል፣ ሁለተኛ ምርታማነት ጨምረናል። ስንነሳ ወደ 2.7 ማለትም 27 ኩንታል ፐር ሄክታር ነበር የምናመርተው። አሁን ግን ስንደርስ ደግሞ ወደ 39 አካባቢ ደርሰናል። ስለዚህ በሄክታር የሚገኘው ምርታማነት ደግሞ የዘላቂ ልማትን ስናስብ ምርታማነትን በሄክታር መጨመር ነው ትልቁ ነገር። መሬት የሆነ ቦታ ላይ ቆማል።
ስለዚህ ከዚህ አንጻር በመስኖ ስንዴ የጀመርነው ንቅናቄ በመኸሩም በበልግ ላይም በምናመርትባቸው የስንዴ ልማቶች ላይ ራሱን የቻለ ትልቅ ተጽዕኖ ፈጥሮ አርሶ አደሩም በጣም የተነቃቃበት ክረምትም በጋም በእነዚህ ጊዜዎች ላይ ስንዴን ሲያለማ በጣም በጥንቃቄ የተሻለ ምርት ለማምረት እንዲሰራ አድርጓታል። እንደ ስንዴ ልማትን ስናነሳ ከዚህ ቀደም በስንዴ አቅርቦት ምክንያት ተዘግተው የነበሩ ኢንዱስትሪዎች ወደ ስራ እንዲገቡ የራሱን ሚና ተወጥቷልና እሱ ላይስ እህል ሸጠን እህል መንገዛ ሀገር ነበር። ከዚህ አንጻር ትልቅ ለውጥ ነው እንደ ሀገር ማለት ነው። ያንን የስንዴ ከውጭ የሚገባው ማስቀረታችን በሀገር ውስጥ ያለውን አቅርቦትን በተረጋጋ መንገድ ለማስኬድ መሞከራችን ትልቅ ምርታ ነውና እንደ ሀገር ያለምነውን አሳክተናል ብለን እናስባለን። አሁን ሰንሰራ በፊት እጥረት ነው የምናወራው፣ አሁን አንዳንድ ጊዜ ደግሞ ዋጋ ነው የምናወራው። እነዚህ ደግሞ በተለይ ገበያው ላይ ሊኖር የሚችለውን አቅርቦት የጥራት ሁኔታዎችን ደግሞ እሱን ደግሞ እየሰራንበት ነው። ሁሉም በየፌስ ነው የሚሰራው። እነዚህ ደግሞ ከንግድ ሚኒስቴር ጋር እየሰራንባቸው ያሉ ስራዎች ናቸው።